አሰልጣኝ ኡናይ ኤምሪ አስቶን ቪላን ይዘው ወደ ኤምሬትስ ይመለሳሉ። በዚህ ጨዋታ ላይ ደግሞ ከ3 ሳምንት በፊት በእንግሊዝ ፕሪምየር ሊግ ያሸነፉትን አርሰናልን የሚገጥሙበት ጨዋታ እንመለከታለን። አሰልጣኝ ሚኬል አርቴታ ደግሞ የውድድር ዓመቱን ከሚወስኑለት እጅግ በጣም ቁልፍ ከሚባሉ መርሃ ግብሮች ውስጥ አንዱን ከአስቶን ቪላ ጋር ያከናውናል። ባለፉት 5 ጨዋታዎች 9 ጎሎችን ያስቆጠረ፣ ባለፉት 9 ጨዋታዎች ክሊንሺቶችን ያስመዘገበ፣ ባለፉት የቡድኑ የቅርብ ተከታታይ ጨዋታዎች ባለድል የሆነ ስቲል ደግሞ የእንግሊዝ ፕሪምየር ሊግ መሪም በመሆን በጣም ጥሩ ጊዜን እያሳለፈ የሚገኘው አርሰናል ባክ ቱ ባክ በአስቶን ቪላ ይሸነፋሉ የሚጠበቅ ጉዳይ ነው። ከሀቨርትዝ የመጨረሻውን ልምምድ ሰርቷል ከአርሰናል ጋር። ስለዚህ ማንቸስተር ዩናይትድ ከመጀመሪያው እንግሊዝ ፕሪምየር ሊግ ጨዋታ በኋላ እስካሁን ድረስ በሜዳ ውስጥ ያልተመለከትነው ተጫዋች ነው። በዚህኛው ጨዋታ የመሰለፍ ዕድል ይኖረዋል። ስቲል ግን የሞስኬራ፣ ዶማን፣ ዋይትና ካላፊዮሪ መመለስ የማይመለስ ተጫዋቾች ናቸው። ነገር ግን ሚኬል አርቴታ በዚህ ጨዋታ ላይ በጣም የሚጠበቅ ቡድን እንዲያሳዩን ይጠበቅባቸዋል በብዙ መልኩ። አንዱ ለአርሰናል በጣም ቁልፉ ዜና የሚሆነው ለምሳሌ ማቲያስ ካሽ በዚህ ጨዋታ ላይ የማንመለከተው ተጫዋች ነው። በቅጣት ምክንያት ሚንግስ የጉዳት ምክንያት ያለበት ተጫዋች ነው። በተመሳሳይ ካማራም በቡድናቸው ውስጥ በቅጣት ምክንያት የማናያቸው ተጫዋቾች ናቸው። በተለይ የሚንግስና የማቲያስ ካሽ አለመኖር አርሰናልን በተሻለ መልኩ የሚያግዘው የእነዚህ ተጫዋቾች አለመኖር ቡድኑን በተሻለ ሜዳ ውስጥም ጭምር እንዲያሳልፍ የሚረዳው ጉዳይ ነው። ከአርሰናል ጥሩነት ባሻገር ሌላ ጥሩ ጉዳይ ልናነሳ የምንችለው በዚህ ጨዋታ ላይ ቁልፉ ሚና የምንለው ይሄ ነው። 6 የሚጠጉ የቡድኑ ቁልፍ የሆኑ ተጫዋቾች በዚህ መርሃ ግብር ላይ አይኖሩም። ምንም እንኳን ሁሉም ተጫዋቾች ተመሳሳይ አቅም ያላቸው ናቸው ወይ ማለት ባንችልም፣ አስቶን ቪላ ግን እሳቸውም እንዳሉት አሰልጣኝ ኡናይ ኤምሬ 34ኛው ሳምንት በኋላ ነው ስለዚህ ጉዳይ ማሰብ የምፈልገው የሚል ሀሳብ አንስተዋል። በተለይ ስለ ዋንጫን በተመለከተ በፕሪምየር ሊግ ውስጥ የሚጠበቅባቸው የዋንጫን ጉዳይ በተመለከተ። ስለዚህ አሁን በዚህ ጉዳይ ላይ አርሰናል ከፓላስ የሚያደርጉት ጨዋታ ምን ሊሆን ይችላል? አርሰናል ከአስቶን ቪላ የሚያደርጉት ጨዋታ ምን ሊሆን ይችላል? ታክቲካል ባትሎች እጅግ በጣም ይጠበቃሉ። በሚኬል አርቴታ በኩል ባክ ቱ ባክ በዚህ ጨዋታ በፍጹም መሸነፍ አይፈልጉም። በፍጹም መሸነፍ ከማይፈልጉባቸው የእንግሊዝ ፕሪምየር ሊግ ቡድኖች ውስጥ የመሆን ዕድሉ በጣም ሰፊ ነው። አርሰናል በደጋፊውና በሜዳው ነው የሚጫወተው። በዚህ ጨዋታ ላይ ታስታውሳላችሁ፣ በመጀመሪያው ጨዋታ ላይ ከአማራ አሲስት አድርጎ ነበር አርሰናል በዛ ጨዋታ ላይ ሲሸነፍ። ካሽ ደግሞ ጎል አስቆጥሮ የነበረ ተጫዋች ነው። የጨዋታ ኮከብ የነበሩ ተጫዋቾች ናቸው በዚህኛው መርሃ ግብር ላይ የማናያቸው ማለት ነው። በሚኬል አርቴታ በኩል ከዛ ጨዋታ በኋላ ካላፊዮሪን አናገኘውም። ቤኑ ሃይተን በጉዳት ምክንያት የምናገኘው ተጫዋች አይደለም። ከዛ ባለፈ ደግሞ ፊት መስመር ላይ ምናልባት አዳዲስ ለውጦችን ሊያስመለክቱ ነው የሚችሉበት እድል አለ። ኤዜ ሜሪኖንና ሳካን ነበር በዛ ጨዋታ ላይ በቋሚነት አሰልጣኙ ተጠቅመው የተመለከት ናቸው። በዚህ ጨዋታ ላይ ግን ምናልባት የካቨርትዝ የቪክተር ዮኬሬሽ በጨዋታው ላይ ማየት እድል ሊኖረን ይችላል። በእርግጥ ካቨርትዝ ተቀይሮ ካልሆነ በቋሚነት የመጀመሪያ እድሉ በጣም ጠባቢ ነው። ትልቁ ምክንያት የምንለው እንደ አስቶን ቪላ ያለ በጣም አግሬሲቭ የሆነ ረጅሙን ጊዜ ከኳስ ውጭ የሚጫወት በጣም አስቸጋሪ ከሚባሉ ቡድኖች ውስጥ ታክቲካሊ በጣም ጂኒየስ የሆኑ አሰልጣኝ ይዘውት የሚገቡት ቡድን ስለሆነ በሁለቱ ክለቦች መካከል የሚደረገው ጨዋታ እንዲሁ በጣም በቀላሉ የሚታይ አይደለም። በቀላሉ የሚታለፍም ጭምር የፕሪምየር ሊግ መርሃ ግብር እንደማይሆን ይጠበቃል። ስለዚህ በሁለቱም ቡድኖች በኩል ያለው ቅድሚያ ሊነሱ የሚገቡት ጉዳዮች እጅግ በጣም የሚያስደንቁ ናቸው። ምናልባት አሁን ላይ በተመለከተ በቡድን ውስጥ በሁለቱም ቡድኖች በኩል ለጨዋታው የሚኖራቸው ግምት እንዲሁ በጣም ቀላል አይደለም። አስቶን ቪላ፣ ማንቸስተር ሲቲ እና አርሰናል በዚህ ሰዓት ላይ በሚያደርጓቸው የእንግሊዝ ፕሪምየር ሊግ መርሃ ግብር ጨዋታዎች ላይ በፍጹም ነጥብ መጣል የሚፈልጉበት ወቅት ላይ አይደሉም የሚገኙት። በጣም አስፈላጊ የሆኑ የጨዋታ ውጤቶችን ይዘው መውጣት ይኖርባቸዋል። ካልሆነ አስቶን ቪላ ወደ አንደኛ መምጣት ይችላል፣ አርሰናል ወደ ሶስተኛ፣ ወደ ሁለተኛ፣ ማንቸስተር ሲቲ ወደ ላይ ወደ ታች መውረድ የሚችሉባቸው አጋጣሚዎች በደንብ አለ። ስለዚህ ለዚህ ጨዋታ ዝግጅቶቻቸው በአጠቃላይ በጣም ከፍ ያሉ እንዲሆኑም ጭምር ይጠበቃሉ። ለምሳሌ በዚህ ውድድር ዓመት
ለምሳሌ አስቶን ቪላ እየተመራ 18 ነጥቦችን የሰበሰበው ምርጡ ቁጥር አንዱ ቡድን ነው። ሰንደርላንድ፣ ብራይተን፣ ዌስትሃም፣ ሊድስ፣ ማንቸስተር ዩናይትድ፣ በርንሞዝ፣ አርሰናልን ነው ከዚህ በኋላ የምንመለከተው። 18 ነጥቦችን ሰብስቧል አስቶን ቪላ በዚህ ውድድር ዘመን እና 39 ነጥብ አሁን ካለው ከተመለከት ነው የባለፈው የውድድር ዓመት በዚህ ወቅት ይህንኑ አይነት ነጥብ ነበር ይሄ ቡድን ይዞ የተመለከት ነው። ስለዚህ ቡድኑ ቢመራ እንኳን ወደ ጨዋታ የመግባት እድል በጣም በተደጋጋሚ የተመለከትንባቸው ከሚገኙ የዚህ ውድድር ዓመት ቡድኖች መካከልም ጭምር አንዱ አስቶን ቪላ ነው ማለት ነው እና ስለተመሩ በጨዋታ ላይ ነጥብ ይመጣል ጉዳይ ውስጥ ሊገቡ ይችላሉ የሚሉ ግምቶች በፍጹም አይኖሩም። ኦሌ ዋትኪንስ ተመልክታችኋል፣ ተቀይሮ ገብቶ እንዴት አይነት አስደናቂ 2 ጎሎችን አስቆጥሮ ቼልሲን ኩም እንዳደረጉት። ዘንድሮ የኡናይ ኤምሬ ቡድን ሁሉንም አሸንፏል። ቼልሲን፣ ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ አርሰናልን አሸንፏል። በእንግሊዝ ፕሪሚየር ሊግ ትላልቅ የሚባሉትን ቡድኖች እዚህ ጨዋታ ላይ የሚጠበቀው ይሄ ቡድን ይህንን ጨዋታ የማሸነፍ እድሉ ስቲል አሁንም በእጁ ሊሆን ይችላል። አንዳንዶች እንደሚሉት ጌም ኦፍ ዘይር እያሉት ነው የሚገኙት። 2025 ከመጠናቀቁ በፊት ሊደረጉ ከሚገቡ በጣም አስደናቂ ጨዋታዎች ውስጥ የመሆን እድሉ በጣም ሰፊ ሊሆን ይችላል እና ስቲቨን ጄራርድ በ2022 ከዚህ ቡድን ከተሰናበተ በኋላ በዚህ ወቅት ላይ የአውሮፓ ሻምፒዮንስ ሊግ ተሳትፎን እንዲያገኝ ከዛ ባለፈ ቶፕ ፎር ሆኖ እንዳያጠናቀቅ በእንግሊዝ ፕሪሚየር ሊግ አሁን የምንመለከተውን በጣም ጥሩ ወጥ የሚባል ቡድን እንድናይ ምክንያት ያደረጉን ሰው ኡናይ ኤምሬ ናቸው እና ወቅታዊ ፐርፎርማንሳቸው ደግሞ በጣም በሚያስደንቅ መልኩ የተመለከትናቸው ከሚገኙ የፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። 11 ያለፉ ተከታታይ ጨዋታዎቻቸውን አሸንፈዋል። ይሄ ለየትኛውም ተጋጣሚ ቡድን አርሰናልን ብቻ አይደለም፣ ለየትኛውም ተጋጣሚ ቡድን የሚያስደነግጥ ቁጥር ነው። በጣም ቀላል የሚባል አይደለም ሊሆን የሚችለው። ኡናይ ኤምሬ አሁን ቁልፍ ከምንላቸው ተጫዋቾች ባሻገር በዚህ ጨዋታ ላይ ምን ሊያስመለክተው ይችላሉ የሚለው ጉዳይ ይጠበቃል። ቀደም እንዳነሳ ነው በቡድኑ በኩል የሚኖሩ ሰርፕራይዚንግ የሚያደርጉን ተጫዋቾች ሊኖሩ ይችላል። ለምሳሌ በእርግጥ እንደነ ሮዝ ባርክሌ፣ ፓው ቶሬስ በጨዋታው ላይ የተለየ ነገር ላይፈጥሩ ይችላሉ። ነገር ግን አሁንም በቡድኑ ውስጥ የቡንዲያ በጣም አስደናቂ መሆን፣ ጆን ማጊን፣ ሞርጋን ሮጀርስ በጣም የተለየ ጊዜን እያሳለፈ የሚገኝ ተጫዋች ዘንድሮም ቢሆን በኡናይ ኤምሬ ቡድን ውስጥ በፍጹም የሚተቹ ተጫዋቾች አይደሉም። በጣም አስገራሚ የሚባል ቆይታንም ጭምር እያስመለከቱን ከሚገኙ ቡድኖች ውስጥ አንዱ ነው እና ለአርሰናል ትክክለኛ የዋንጫ ተፎካካሪ ቡድን ከመሆን ማሻገር የአርሰናልን የስነልቦና የበላይነትም ጭምር የምናይበት ጨዋታ ሊሆን ይችላል። እሳቸውም ብለዋል ሜንታሊ፣ ፊዚካሊ፣ ታክቲካሊ በዚህ ጨዋታ ላይ ይበልጥ ጥሩ መሆናችንን የምናይበት ጨዋታ ነው ብለዋል ከጨዋታው በፊት። ስለዚህ አርሰናል ቪላ የሚያደርጉት ጨዋታ የትኛውም የእግር ኳስ ገለልተኛ የሆነ ተመልካች ሊመለከተው የሚገባ በጣም አዝናኝ የመሆን እድላቸው ሰፊ ነው ተብለውም ጭምር ከሚጠበቁት ጨዋታዎች መካከል አንዱ ነው የሚሆነው። የጁሪየን ቲምበር መመለስ፣ የኢንካፔ ወደ ሌፍት ባክ መምጣቱ፣ የራይስ ምናልባት ወደ አማካይነት አሊያስ ደግሞ በፉልባክነት ሚና መጫወት፣ የተለመደው የአርሰናል 3ቱ የፊት መስመር ተጫዋቾች ከዛ ባለፈ ደግሞ ከሃቨርትዝ ቻንስ የሚያገኝበት ጨዋታ የመሆን እድል ሊኖረው ይችላል። ይህንንም ጨዋታ በተመለከተ ዳቪድ ራያ ቤስት ሴቭ ኦፍ ዘ ሲዝን አይደለ ባሳለፍነው ሳምንት ከቀድሞት የትሮሳርድ ቡድን ብራይተን ኤንድ ሆቭ አልቢዮን ጋር በነበረው ጨዋታ ላይ ያንን በጣም አስደናቂ ምናልባት ለመመለስም ጭምር በሚያስቸግር መልኩ የሜንሳን ኳስ ሲያወጣ የተመለከት ነው። ስለዚህ በጣም የተለየ ሲዝንን እያሳለፉ ከሚገኙት መካከል አንዱ ነው። በእርግጥ 3 ዓመት በትንሹ እየተመለከት ነው እንገኛለን። በዚህ ቡድን ውስጥ እንዲህ አይነት በጣም ወጥ የሆነ ብቃትን እየተመለከትንባቸው ከሚገኙ ተጫዋቾች መካከል አንዱ የእንግሊዝ ፕሪሚየር ሊግ የዚህ ውድድር ዘመን ከጀሬሚ ዶኩ ቀጥሎ ብዙ ሬት ካገኙ ተጫዋቾች መካከልና ባሳለፍነው ሳምንት ደግሞ በጨዋታው ላይ በጣም ቤስት ፐርፎርማንስ ካስመለከቱ ተጫዋቾች ውስጥ አንዱ ቡካዮ ሳካ ነው። እዚህኛውም ጨዋታ ላይ ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ሳካ ያንኑ አይነት በዛ ጨዋታ ላይ አሲስት አድርጓል። በጨዋታው ላይ በጣም የተሻለ ጊዜን ማሳለፍ የቻለ ተጫዋች ነበር የተመለከት ነው። ያንኑ ብቃቱን ይዞ በዚህ ጨዋታ ላይ የማየት እድል ይኖረናል። የሚጠበቀው በሚኬል አርቴታ ቡድን በኩል ይሄ ሊሆን ይችላል። ሳካ በአርሰናል ቤት ውስጥ በየትኛውም አጋጣሚ የሚያሳልፋቸው በጣም ጥሩ የሚባሉ የሜዳ ላይ እንቅስቃሴዎች
አርሰናልን ዋጋ አያስከፍሉትም። ለአርሰናል ቫሊዩ የሚኖራቸው መሆናቸውን እንመለከታለን እና በዚህ ጨዋታ ላይ ብዙ ነገሮችን እንጠብቃለን። ጋብርኤል ተመልሶላቸዋል እንደምታውቁት በቪላ ጨዋታ እንኳን በቋሚነት የሚጀመርበት ጨዋታ ነው የሚሆነው። ስለዚህ የእሱ መመለስ አርሰናልን በተሻለ መልኩ እንድናየው የሚያደርገን ጨዋታ ነው። የጋብርኤል መመለስ ብቻ አይደለም፣ አርሰናል የዋንጫ ፉክክር ውስጥ ሆኖ የሚያደርገው ጨዋታ ነው እና እንዲሁ በጣም በቀላሉ ይሄኛው ቡድን ይህንን ጨዋታ ሊያሸንፍ ይችላል የሚል ቅድመ ግምት ልንሰጠው የምንችለው ጨዋታ ነው ብዬ አላስብም በግሌ። በዕለቱ ከሚከናወኑ በጣም ትልቅ ከሚባሉ የፕሪሚየር ሊግ ጨዋታዎች ውስጥ አንዱ ነው። የኡናይ ኤምሬ ደግሞ የቅርብ ጊዜ በኤምሬትስም ሆኑ ከኤምሬትስ ውጭ ያላቸው የሜዳ ላይ ብቃት ለየትኛውም ቡድን አስጊ ደረጃ ላይ መገኘቱን ስትመለከቱ ቡድኑ ያስፈራል። በጣም ከሚያስፈሩ የፕሪሚየር ሊግ ቡድኖች ውስጥ አንዱ ነው የሚሆነው ማለት ነው። ዘንድሮ በእንግሊዝ ፕሪሚየር ሊግ የዛን ያህል የማሸነፍ ቅድመ ግምት ያገኘ ቡድን አይደለም። አርሰናል 64 አሊያም ወደ 65 በመቶ እንግሊዝ ፕሪሚየር ሊግን የማሸነፍ እድል አለ እንደ ኦፕታ ሱፐር ኮምፒውተር። ማንቸስተር ሲቲ 27 በመቶ 7.55 በመቶ ነው እንግዲህ አስቶን ቪላ እንግሊዝ ፕሪሚየር ሊግን የማሸነፍ ግምት ያገኘው። ይሄ ብዙ ሊያስገርመን የሚገባ ቁጥር ላይሆን ይችላል በቡድኑ። ነገር ግን እንዲያም ቢሆን ቪላ አሁን የሚገኝበት ወቅታዊ ብቃት ደግሞ መጥፎ የሚባል ነው ወይ? አይደለም። የትኛውን ቡድን ሊገጥሙ የማይገባ በሜዳውም ከሜዳውም ውጭ በጣም አስፈሪ ከሚባሉ ቡድኖች ውስጥ አንዱ ሆኖ የተመለከትነው እንገኛለን። ለሚኬል አርቴታ ይሄኛው ጨዋታ ግን የዚህ ውድድር ዓመት የሆነ ፍንጭ እንድናይበትም ጭምር በአርሰናል በኩል ደግሞ የሚጠቁመን ጨዋታ ነው የሚሆነው። በጣም በቀላሉ ሚኬል አርቴታ በዚህ ጨዋታ ላይ የበላይነት እንዲወሰድባቸውም ጭምር የሚፈልጉበት ጨዋታ እንዲሆን አይጠብቁም። በሚችሉት አቅም ሁሉ ይህን ጨዋታ ማሸነፍን ቅድመ ግምት ሰጥተው የሚገቡበት ጨዋታ እንደሚሆንም ጭምር ይጠበቃል እና ቀደም ብለውም በእርግጥ በጥር ተጫዋቾች የዝውውር መስኮት አርሰናል አሁንም ዝውውሩ ላይ ተሳትፎ እንደሚያደርግም ጭምር አሰልጣኙ ተናግረዋል። ስለዚህ በጣም ወሳኝ ከሚባሉ የሊግ መርሃ ግብሮች ውስጥ አንዱን ያከናውናል። በዚህ ግርግር ግን የሚጠቀም አንድ ቡድን አለ፣ ማንቸስተር ሲቲ። በተለይ ሁለቱ ቡድኖች የአቻ ውጤትን አስመዝግበው የሚወጡ ከሆነ ሲቲ በቀጥታ ከሁለቱም ቡድኖች ነጥቦችን መቀማት የሚችለው ቡድን ነው የሚሆነው። ስለዚህ በጣም አስፈላጊ ከሚባሉ የሊግ መርሃ ግብሮች ውስጥ አንዱ በሁለቱ ክለቦች መካከል የሚከናወነው ጨዋታ እንዴት ባለ መልኩ ነው የሚጠናቀው የሚለው ጉዳይ በጣም ከሚጠበቁ መርሃ ግብሮች ውስጥ የጨዋታ ሂደቶችም ጭምር ልናነሳው የሚገባ መርሃ ግብር ነው። ኡናይ ኤምሬ መቼም ቢሆን ከአርሰናል ጋር የሚያደርጓቸውን ጨዋታዎች እንዲሸነፉ አይፈልጉም። በየትኛውም ጨዋታ ላይ መሸነፍን አይፈልጉም። በእርግጥ ግን በጣም በትልቁ የምናነሳው ግን ከአርሰናል ጋር በሚያደርጓቸው የፕሪሚየር ሊግ ጨዋታዎች ውስጥ ማሸነፍንና ጎልቶ መታየትን ቀዳሚ ምርጫቸው ያደርጋሉ። ምክንያት በአርሰናል ተገፍተው የወጡ ሰው ናቸው። በአርሰናል ተገፍተው መውጣታቸው ደግሞ ትልቁ ይህንን ጠንካራውን ቡድን ለማሳየት ትክክለኛው ጊዜ ኤምሬትስም ሆነ ከኤምሬትስ ውጭ በሚያደርጓቸው የጨዋታ ሂደቶች ላይ የሚያሳዩት ብቃት ትልቁን የእሳቸውን አቅም የሚያሳየላቸው እንደሚሆን ይጠበቃል። ስለዚህ የምንጠብቀው አንዱ የኡናይ ኤምሬም በጨዋታው ላይ የሚኖራቸው የበላይነት ባክቱ ባክያን ማሳካት የሚችሉበት እድል ሊኖራቸው ይችላሉ። አስቸጋሪ ነው እውነት ለመናገር። ቪላ በጣም ጥሩ ነው እያለን ነው የምንገኘው። አርሰናል መጥፎ ነው እያለን አይደለም። በቪላ ጥሩ መሆን ውስጥ የሚደበቅ አርሰናል አይደለም። አርሰናል የፕሪሚየር ሊጉ ምርጡ ቡድን ነው። ለዛም ነው እኮ በሊጉ መሪነት አሁን ቡድኑ ተቀምጦ እየተመለከት ነው የምንገኘው። ነገር ግን ቴልአቪቭን፣ በርንሞዝን፣ ሊድስን፣ ያንግ ቦይስን፣ ወልቭስን፣ ብራይተንን፣ አርሰናልን፣ ባዜልን፣ ዌስትሃምን፣ ማንቸስተር ዩናይትድና ቼልሲን ያሸነፈ ቡድን ነው። ስለዚህ በጣም ቀላል አይደለም። የቪላ ያለፉት የፕሪሚየር ሊግ ቆይታዎችን በተመለከተ በጣም አስፈሪ ከሚባሉ የፕሪሚየር ሊግ ቡድኖች ውስጥ አንዱ ነው ማለት ነው። በዚህ ጨዋታ ላይ ከቪላ ጋር በሚያደርጓቸው የፕሪሚየር ሊግ መርሃ ግብሮች ውስጥ ያንን ፌስ እንዲያደርጉም ጭምር ይገደዳሉ። ስለዚህ ብዙ ትርጉሞች የሚኖሩት መርሃ ግብር ነው። አርሰናል እኔ ከሜዳ ውጭ ቡድኑ ጨዋታውን ለማሸነፍ በጣም በስነ ልቦናው ረገድ ትልቅ ዝግጅት የሚጠበቅበት ቡድን የመሆን እድሉ በጣም ሰፊ ነው። ያንን ማየት ያለብን ይመስለኛል። ያ ካልሆነ በዚህ ጨዋታ ላይ ቪላ ምንም የተለየ ነገር ሊያጣ አይችልም። በዚህ ጨዋታ ላይ ለምሳሌ ቢሸነፍ
ምንም ሊያጣ አይችልም። አርሰናል በዚህ ጨዋታ ላይ ቢሸነፍ ብዙም ሚስ የሚያደርገው ነገር አለ ደረጃ ሰንጠረዡ ላይ የዋንጫ ፉክክሩን። ስለዚህ በጣም የጨዋታውን ትልቁን ሚዛን ከተመለከት ነው ይበልጥ ለአርሰናል አድልቶ እናገኘዋለን ማለት ነው እና ቁልፍ ከሚባሉ ጨዋታዎች ውስጥ ነው የሚሆነው። አርሰናል ከአስቶን ቪላ የዕለቱ እንዲሁም የዚህ የውድድር ዓመት የመጨረሻው በጣም ትልቁን ጨዋታ ሁለቱ ቡድኖች ያከናውናሉ ማለት ነው።